ቆሞ ፎቶ ከየት እንዳነሱት ታውቃላችሁ? ከመኪናው ላይ ጥላውን አነሱት። ጥላውን ላኩልኝ። ከመኪና ላይ ፎቶ ጥላውን መኪናውን ያነሱት፣ ግን እዛ መኪናው ላይ ጥላ ሄለን ምን ይታይሻል ብሎ ላኩልኝ ማለት ነው ከአዲስ አበባ። ሄለን ይሄንን ጥላ ካወቅሽ አንቺ ጎበዝ ነሽ አለ እንዴ። እግዚአብሔር እያየ ኖርማል እንዳው ብላክ እንደ ዋይት ፎቶ ነው የሚመስለው። በጣም ግልጽ ነበር። እንደዚህ ቆሞ መስታወቱ ላይ ይታያል። መኪናው ላይ ያለው ጥላ ማን እንደሆነ ካወቅሽ አንቺ ጎበዝ ነሽ ብሎ ላኩልኝ። እንዴ ያያ እዚህ እንኳን ዙም አድርጌ ሳሳያቸው ያውቁታል። ከዛ በኋላ ፎቶ ቀነሳው እንጂ አሁን እሱ ካናዳ ሊወጣ አሁን ኤምባሲ እየገባው ነው፣ አሁን ልወጣ አሁን ልገባ ነው እያለ ናላችንና ያዞርም ነበር። ስንት ግን አሁን ነው እንግዲህ ካናዳ ከገባ በኋላ መከራችን እንደገና የሚያሳይ። እኔ ግን ማን እንዳወጣው ነው። ግን ብዙ ሰዎች ያውቃ ያያ ለትዳር አይሆንም፣ ለጓደኝነት ግን አሪፍ ልጅ አሪፍ ልጅ ለመሰላችሁ ኤኒ ታይም ስደውልለት የሚገኝ ልጅ። ለትዳር ግን አሁን ይሄ ነው ልጅ አጠገቡት ተምትሄደው ልጁን ረስቶ ሄዶ ተስካር ሄዶ አይመጣም። ይሄ ተስካር ሄዶ ነው የሚመጣው። ጋይስ አይሆንም ለትዳር። ያ ግን ለጓደኝነት አሪፍ። እንትን እንሂድ ስትለው አብሮ ይሄዳል። እንትን እንሂድ ስትለው ካንተ ጋር ይሄዳል። ችግር የለበትም። ለፎቶ እንደዚህ የሆነ ጉዳይ አስጨርስልን ምናምን ጎበዝ። ግን ለትዳር አይሆንም። ለምን እዚህ ክርስትና አለብን ስትለው ሰላማዊ ሰልፍ ወጦ ልታየው ትችላል። ዝም ብሎ ሱስ በስመ አብ። ይሄ ገና የፈረንሳይ ሰላማዊ ሰልፍ ላይ ይወጣል። አውት ኦፍ ፍሮም አወር ካንትሪ ገናውን አሜሪካኖች ኤቭሪ ስደተኛ ከሀገራችን ይውጡ የሚል ሰላማዊ ሰልፍ ቢያይ የስ አውት ኦፍ ይላል። ዝም ብሎ መደበር አይፈልግም። ይሁንት አይመስላችሁ? አረ ቀላል ሱስ አለበት የሚዲያ የመታየት እቤት ውስጥ እንዲህ ቁጭ ማለት አያውቅበትም። ያየ ይሁን እንትናን ሪችን እኮ ይሄን ልጅማ አታወጪውም ብለን እኛን የከለከላል። እሷ ካወጣችሁ ግርም ነው የሚለኝ። ይሁን ግርም ነው የሚለኝ እሷ አወጣው ይሄን እያወራ እንደዚህ ትላለህ እኮ እችን እያወራ ምክንያቱም ወንድ ልጅ አየህ ወንድ እንዲህ ትላለህ፣ ወደ ሌላ ታያለህ። ባይኔ እየተቆጣ እንዲህ እንትን እያረካቸው ነፃነት እንደ ኮሶ ማለት ነው። ወደዚህ እንዳትመጣ ያለች ትንሽ ቤት ውስጥ ላይፏን እሱ የሚያስገድዳት ያው በእንደዚህ አይነት መንገድ ብር እንደምታመጣ ታውቃለች። ያንን ኦኬ ትላለች። ግን አማርኛ ተናጋሪ ብትሆን ነው የምታነሳቸውን ሰዎች ላይ የምትሰነዝረው ነገር ጭንቅላቱ እንደዚህ ነው እንዴ ብላ ነግበኔ ብላ ካንተ ጋር የምትኖር ይመስላል። አይ አትኖርም፣ ይሁን አትኖርም። ይሄ ትዳር አይደለም። እሺ ትዳር ውስጥ ያለ መስሎ ሰዎችን ጀጅ እንዳታረግ። ስንት አብሮ አደጋል እንደዚህ የሚለምንን ነው። እኔን የፈለገኝ ሲፈልግ በፈለገ ተሻግሮ መጥቶ እኔ ያለሁበት ተንበርክኮ ይጠይቀኝ ብዬ እንደዚህ ዝንጥ ብዬ ነው የምኖር። ይሁን ሀበሻ ወንድ እንትን አይልም ይላል። ድሮም ጠንካራና ራሷን የምትችል ሴት ታስፈራቸዋለች። ታስፈራቸዋለች። ለዛ እንደዚሁ ከበደ አይደል? ምን አይነት ላይፍ እንደምትኖር ታውቋለህ። ከዛ በኋላ ይከብዳል። የሆነ ላይፍ እየኖርክ ማለት ነው። ታድራለህ፣ ከዛን ትተኛለህ፣ ከዛን ትነሳለህ፣ ከዛን ታወራለህ። እንዴ እኔ የምቀባባበት ምናምን ሰዓት ትንሽ እንትን ብዬ የለም ቤቱን ሁላ ዝርክርክ አርግቼ የምጸዳበት ሰዓት ይፈልጋል። ያንንም ሰዓት ከኔ ጋር ቁጭ የሚል ጋዴም ሽት ቁልፍ ነው የምቀይረው። እኔ እንደወጣ ቁልፍ ነው የምቀይረው። ጋይስ የእውነት ሽት ወይ ሌላ ቤት ይኑረው። የእውነት እኔ እረፍት ስፈልግ የሚሄድበት ሌላ ቤት ይኑረው።
ሺት አይ መግማማት አሉ ማማዝናሽ እና ካንተ ጋር ኮምፔር አድርገን እኔ ዮኒ ከፈለኩ አንተን አመጣለሁ እዚህ ሀገር አንተን አመጣለሁ ፉድ ስታምፕ እንደለመድከው ትለምንልኛለህ እዚህ ቁጭ ብለህ ፉድ ስታምፕለር ነበር ቂጥ ላይ ሞጋት አንተን እንደዚህ ቀጭ አድርጎ ከወረቀት ጋር this man is need help የሚል ወረቀት ጽፈና በስታምፕለር ቂጥ ላይ መለጠፍ ነበር የውነት እንትና ታገባም እንትና ምናምን ማለት አንተ ማለትን የገረመኝ እንጂ ማግባትና ለመግባት አይደለም እኔ ትዝም ብሎኝ ያውቅም በነገራችን ላይ የውነት ትዝም ብሎኝ ያ ትዝም አይለኝ የምኮረው አይ ቲንክ ኤኒ ታይም ማድረግ እንደምችልም ስለማውቅ እንደዚህ አይነት ነገር ፍላጎት ቢኖርኝ እኮ እዚህ ሰርግም ድግስ ምናምን ሲባል እኮ በህይወት ሄለን እኔ ቤት እንኳን መታ ታውቃለች የሚል ሶስት መቶ ሚዲያ ላይ ያውራ ይሆን እኔ እኮ ማን እንደሚገባ ገስት ላይ አላውቅም ሁሉ ሰው አስገቢኝ ሲል አስገባል ያ ማለት በማወራው ነገር በጣም እርግጠኛ ስለሆንኩ ያ ሪያሊቲውን ነው የምናገር ካንተ ጋር ኮምፔር እንዳታረክ ሌላ ሰው ምናልባት ይበል እኔ እንጃ ማን እንደሆነ አላውቅም ግን አንተ ትዳር ውስጥ አይደለም ይሁንት ከኛው ጋር ነው የምታድረው ከኛው ጋር ነው የምተኛው ከኛው ጋር ነው እዚህ ጋር ነው ምናምን ስራ እንኳን አትሄድም ይሁን እኔ ስራ ሄዳለሁ ቤት ውስጥ እሰራለሁ ገብቷል ለምግብ ምሰራው እኔ ነኝ ቤት ውስጥ ለልጄ ምሰራው ትምርት ከሌለው ብቻ ነው ቁርስ ማልሰራ ትምርት ካለው ግን እሱ ውስጥ የሚያዘጋጅ ሰዓት እንዳይረፍድበት ቁርሱን አዘጋጅቼ ቁጭ አርግቼለት ምናምን ኦቨን ውስጥ እኔ ወደ ስራ ሄዳለሁ እሱ ደግሞ ሞቅ አርጎ በልቶ ይሄዳል እንደዚህ ነው እኔ እንደዚህ ነኝ ቢዚ ነኝ በስራ እንኳን ባንተ በልጣል ገብቷል እዚሁ ነው እንትን የተደፋው እንኳን ቀን አታረግ እና አንተ ከራስ አንተ ትዳር ውስጥ ሆነ ነው አሁን ሌላ ሰው እንደ ሲንግል የምታይ እንደዚህ አይነት ላይፍ እኔ ልኖር እንደዚህ አይነት ወንድ ጋር እናቴ ትሙት ይሆን ያለው እግዚአብሔርን አለው እኔ ወንድ ልጅ ዩኒፎርም ለብሶ እንደዚህ እንዲ አጭር ልብስ ለብሶ እንዲ ከሚል ዩኒፎርም ለብሶ ቆሸሽ ብሎ ምናምን ነገር የለም ሲንት እንዴት እንደሚስበኝ የሚገርም ፊክስ የሚያርጊው ነገር ፊክስ ምናምን እንደዛ ነገር ያ እንደዛ አይነት ሆነ እንጂ እንዳንተ አሁን ጥፍርህን እንደዚህ ደም አስመሰለ ምናምን ቁጭ በለ ከዛም በር እየተንኳኳ ፉድ ስታምፕ ሲትባል ልጅ ሄዳ ትቀበላለች ልጅ ካሁኑ ልመናን ተለማምዳለች ማለት ነው በጣም ያሳዝናል የኔ ልጅ በር የሚከፍተው ጓደኞቹ ሲያንኳኩ ወይ ኑጣ ሊባል ምናምን ምግብ ሲመጣ የሚቀበል ከሆነ እሱም ሲያድግ ይሄንን ነው የሚያደርገው አንተ ፉድ ስታምፕ ተቀበል ልጆቹ ግን እንዲቀበሉ ባታረግ ጥሩ እኛ ጋር ወሬ ለማውራት ሂጂ ተቀበይ አትበል አንዴ የመጣው በልና ሂድና ተቀበል ይሁን እንዲያወጣችሁ ምናምን አይጠፋም በህይወት ግን አብሮ የሚያኖራችሁ ወንድ አታገኙም ይሄ ቃሌ ነው ለምን ያኖረናል የሚያኖረን አንድ አምላክ ነው እኮ ይሁን የሚያኖረን አንድ አምላክ ጉልበት የሰጠን እንድንሰራ ደግሞ በብር ከሆነ ደግሞ እግዚአብሔር ነው የሚያኖራችሁ የለም ጋዴም ሽት ዚስ ዩሮፕ እኮ አለ ዚስ አሜሪካ እኮ ጋይስ ይወረት የሚያኖራችሁ አይበጣም አንተም ሚስተር እያኖርካት በመድኃኒት ሁለታችሁም ደንዛችሁ መኖርና አለመኖር ምን ማለት እንደሆነ መሀል ያላችሁ ሰዎች ናችሁ ይወረት ሁለት ሪሃብ ሴንተር ነው ከተዋወቃችሁት ሁለታችሁም ይሆን እና ከሪሃብ ሴንተር ይሻላል በሚል ነው አብራችሁ የምትኖሩት ይወረት ከሪሃብ ሴንተር ይሻላል በስንት ጣቡ ተባብላችሁ ነው የምትኖሩት ተሸዋውዳችሁ የሆነ ተሷን ያወቃት ሪሃብ ሴንተር ነው
የእውነት ያኔ የገባ ጊዜ የእውነት ቀልድ መስሏችሁ ነው? ኖ የእውነት ጎርጉሮሽ አምጪ በለኝ አመጣለሁ። ይሁን አንተ ፍቀድልኝ። ይሄን ያህል ዲፕ ስለማትሄድ ነው እኔ የማልሄድብህ። አንተ ፍቀድ፣ እኔ ሄደበታል። የእውነት ቃሌ ትትሻዊ አንቺ ምን ደግሞ ቃሌ ነው ይላል ጋይስ። ልክ እሱ በሱ ፍቃድ የሚከናወን ይመስል እኮ ቢለው ቃሌ ነው የነገር አይሆንም ይላል። ቃሌ ነው በአንተ ፍቃድ ነው እንዴ? አንተን አስፈቅደን እናግባ ዮኒ እንድናገባ ትፈቅድልናለህ? እባካችሁን ሂዱና ሁላችሁም አበባ ስጡት እንዲፈቅድልን። አበባ ብቻ ለምን ለጥሎሽ አበባ ነው የሚሰጠው መቼ። ከፈቀደ በኋላ በበግ ቦታ ምን እንላክለት? አንበሳ። ትንቢት ራሱ ትቢት ሆኖብህ የቀረብህ ሰውዬ ነው አንተ ለራስህ አረግሽ የኔ እናት። ወይ አንቺ ኧረ ምን አገናኝቶች ከነሱ ጋር እና ጉርጣለ ጉቶ ቤት ንገረኝ። አያችሁ እንደውም ከአንተ የበለጠ በነገራችን ላይ ትዳር በስነ ስርዓት ያለው እዮዳብ እግዚአብሔር እዮዳብ ቆንጆ ትዳር አለ። ለመሰለ ከነ እብደቱ ከነ ምኑ ጭንቅላቱን ታውቀዋለች። አንተ ግን አታውቅም። ሚስት ናት ምን ነው የምትባለው? የሪሃብ ሴንተር በእንትን አብሮ አደግ ያ እዮዳብ ፈለክም አልፈለክም እሺ የትዳር ህይወቱ ኦኬ ነው። ለመሰለ ቋንቋው ይገባታል፣ ቋንቋው ይገባዋል። በአማርኛም በምን በእንግሊዘኛ ምን እንደሚያስብ ታውቋለች። እንግሊዘኛም ጎበዝ ናት። በአማርኛ ምን እንደሚያወራ ታውቃለች። ተደብቋት አይደለም የሚያወራ፣ ትሰማዋለች። ነው የምትለው ነገር አለ፣ የስ የምትለው ሚዲያ ነው ብላም ምናምን በየለም። በዛ ቻሌንጅ ውስጥ ተግባብቶ ነው የሚኖሩት። አንተ ግን ያ ቻሌንጅ የለህም። ያንን ቻሌንጅ ሳትኖርበት ህይወትን ኖርኩት ብለህ እርግጠኛ ሆነ እንዳትናገር። ምናልባት አንተ በአማርኛ ምን እንደምታስብ የገባት ቀን ካንተ ጋር ትኖራለች ወይስ አይገባት? ወይ አንተ ፍግም ትላለህ ወይ እሷ እንደዛ ነገር። እዮዳብ ለሚዲያ እብድ ይሁን እንጂ ቤተሰቡን ያከብራል። ይሆነት ለነገሮች ግንዛቤዎች አሉ። አውቆ አብዶ ቀውሶ ቀውስነት ተመችቶት የሆነ ገለባ ሆኖ የሚኖር ሰው ግን ከዚህ ሁሉ ውስጥ ቤተሰቡን ያከብራል። ያ ይሄ ክሬዲት። ጉቶ ቤት ጉንዳን አይጠፋም፣ የጫማው ሽታ እንዴት በላይ። ምክንያቱም እንደዛ ወርካውት ያደረገበት ጫማ አይሸትም አትለኝም። እዮዳብ ጉቶ ቤት ቄራ ማለት እና ወርካውት ስታረግ ትሸታለህ ማለት ነው። ይሁን ያንተ ያ ላብ ነው የሚሸተው። ላቡ ካልሸተትስ እንደዚህ አቦ። ለማንኛውም ስለ እዮዳብ እኔ ልከራከር ነው እንዴ? የራሴን ጉዳይ ጨርሻለሁ። ለራሳችሁ ሂዱበት። እዮዳብ ነው ጂኒ ቡቱ ያ እስቲ ከስንት ሰው ጋር ተጣላሁን ጋይስ? ስንት ሰዓት ሆነን? 4 ሰዓት ተጣላሁ። 5 ሰዓት ልምላው አይደል? 5 ሰዓት ልምላው። ደግሞ ዮኒ ምን አለ? መንግስት እኔን ስልጣን ይስጠኝ፣ ይሄን ህዝብ ልክ አስገባለሁ ምናምን ብሎ ኮስተር ብሎ ያስተላለፈው መልእክት አይቼ ነበር። የእውነት ቀለል ያለ አጀንዳዎች ነው ማነሳው ዛሬ። የቅዳሜ ገበያ ባል ሆምለስ ሆኖ ነው እንዴ ጋይስ? ሆምለስ ሆኖ ነው። ግራ የገባኝ ነገር ስንት ሰዓት ነው? 3 ሰዓት። ለነገ ላድርገው ቶፒክ። የቅዳሜ ገበያ ኤክስ ሆምለስ ሆኖ ነው። ይህ አቀናባሪው ጋይስ ዳዊት ጥላው ቆይ እስቲ ሚስቱን ብቻ ተፋቶ ነው ዲፖርት ሆኖ ነው። የቀነኒሳ የሚለውን ዘፈን እኮ ከቴዲ ጋር አቀናበረ ነው እኮ በአጭር ሰዓት ውስጥ። ቀነኒ ከኛ የሚለው ዘፈኑ ማለት ነው። አሪፍ እኮ አቀናባሪ ነው ጋይስ።
ምኑ ነው ማለት ወረቀት ዲፖርት ተደርጎ ነው? ዝም የሃይላይት ልስማው እንዴ? ሶስተኛ ሚስትና ሲኦል አንድ ነው ምናምን ይላል። መፋታት ብቻ ነው ታዲያ እንደዚህ ሚዲያ ላይ ያወጣው ነው? ተጠርዞ ነው? ያልገባኝ ነገር እንስማው ትንሽ ሃይላይት። ግን በጣም ብዙ ቀን እየወጣ ለካ ሲያወራ ነበር ጋይስ። ይሄ ራሱ 3 ሰዓት ከምናምን አውዝ ብላም ነሽጥ እንዴ! ዳዊት ጥላሁን አስገራሚ የትዳር ህይወቱን በራሱ አንደበት ይላል። ቪዲዮ 3 ሰዓት ከ29 ይሄማ ረጀመ። እንስማው ትንሽ። 3 ሰዓት ብዙ ነው ጋይስ። እኔ 3 ሰዓት የለኝም ወይ ለነገ ላስቀምጠው። ግን አልተጠረዘም አይደል? እስቲ አጭር የሆነ ቪዲዮ ልፈልግ። የ7 ደቂቃ ቪዲዮ አለ። የ7 ደቂቃውን ከተሰራ እንትን ጋር እንየው። እሺ ገረፍ ገረፍ እናርገው። ግን የ3 ሰዓቱ ሙሉ ታሪኩን ጨለማ ውስጥ እንደዚህ በጃኬት ሆኖ የሚያወራው አለ። ነገ ሪያክሽን እናደርግበታለን። እሺ ያ ዮኒ እንደው በዚህ ሰውዬ በዳዊት ጥላሁን የተነሳ ቀዳሚ ገበያን ሲሰድባት ነበር። ባልማይ በረከትልሽ ምናምን እያለ ሲሰድባት ነበር። አሁን ተመልሶ ምን ይላል ራሱ እዚህ ላይ እንትን ላይ ቀዳሚ ገበያ ተሻለኝ ነበር አይልም? ጅብ ከሄደ ውሻ ጨዋ። የእውነት ያ እስቲ እንስማ። ዝም ብለን የዘገቡትን ሰዎችና ሁለተኛ ሚስት የተዘገበውንና ራሱ የሚናገረውን በየመሃል እያስገቡ የተሰራ አንድ ቪዲዮ አለ። 7 ደቂቃ ነው የሚፈጀው። እሱን እንስማ እሺ። አስፈላጊ ከሆነ ኢንተረስት ካረገኝ ሙሉ ፓርት 1 ፓርት 2 ብሎ 3 ሰዓት ቁጭ ብሎ አውርቷል ጋይስ። በስማ ሲኦል ሶስተኛ ሚስት የሲኦል እናት ጋይስ በጥርስ ይመሳሰላሉ ከሚስቱ ጋር እዩት። በጥርስ ይመሳሰላሉ። አያችሁ እዚህ ጋር ሁለቱ። ቀዳሚ ገበያ እንኮ አሪፍ ነበርሽ ጋይስ። ኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በርካታ ተወዳጅ ዜማዎችን በማቀናበር የሚታወቀው ዳዊት ጥላሁን ከ3 ዓመት በፊት በደማቅ ስነ ስርዓት ካገባት ባለቤቱ ጽዮን ተፈሪ ጋር ያለውን ጋብቻ በከፍተኛ ውዝግብ ማጠናቀቁን የሚያሳይ ቪዲዮ አጋርቷል። አቀናባሪው በማህበራዊ ሚዲያ ገጹ ላይ በለቀቃቸውና አነጋጋሪ በሆኑት ቪዲዮዎች የሰርግ ፎቶዎቻቸውን፣ ማስታወሻዎችንና የተለያዩ የፍቅር ስጦታዎችን ወደ ቆሻሻ መጣያ ጭምር ሲጨምራቸው ይታያል። ዳዊት በተለይ በ90ዎቹ ከነ ኤልያስ መልካ ጋር ስሙ አብሮ የሚነሳ ሰው ነው። ከቴዲ አፍሮ ጋር ቀነኒሳ የሚለውን ተወዳጅ ሙዚቃ በአጭር ሰዓታት ውስጥ አቀናብሮ ለህዝብ ያበቃው ይህ እንቁ አቀናባሪ ነው። እንደዚሁም የዘገሊላ ዕለት የሚለውን ተወዳጁን ሙዚቃ የይሁኔ በላይን፣ አንቺ ኩብል ከመከሜ የሚለውን ተወዳጅ ባህላዊ ሙዚቃ፣ እኔስ ቻልኩት የማይቻል የለም የሚለውን የአብዱኪያርን ሙዚቃ፣ እንደዚሁም ያስተሰርያል የሚለውን የቴዲ አፍሮን አልበም በከፊል የሰራው ይኸው እንቁ አቀናባሪ ነው። ሮን በስዊዘርላንድ ለረጅም ዓመታት ካደረገ በኋላ ትንሽ የትዳሩ ሁኔታ ጥሩ እንዳልሆነ በተደጋጋሚ ሲገልጽ ነበር። ይሁንና ከሶስት ቀዳሚ ገበያ ነበረች ያስመጣችኋል ጋይስ። እሷ ነች ያስመጣችኋል። እሷ ነበረች ያመጣችሁ። ከዛም ተለያዩና እቺ ልጅ አገባ ሄዱ። አንዳንዴ እኮ ሰው እዚህ ሲለፈልፍ ሀቅ ያለው አይመስለንም እኮ እኛ። እሷ አይደለችም ያመጣችሁ? እሷ አለች ያመጣችሁ በሷ። ያ አንዳንድ ጊዜ ሰዎች እዚህ ሲለፈልፉ ምናምን ሁሌ ሰው በዳይ ምናምን ነው የሚመስለንና ሰው ላይ ሀቅ ያላችሁ አይመስለንም። እሷ አምጥታው ግን እንትን ብሎ ሲሆን እውነት ሀቅ አላት ነበር ማለት ነው። ዓመት በፊት ቀደም ሲል ያልኳችሁን ሴት በትዳር አግብቶ እየኖረም እንዳለ ለማወቅ ተችሏል። ይሄንም ትዳራቸውን በፎቶና በቪዲዮዎች እሱን ያመጣት ቲቲ። ቆይ አንድ ጊዜ 7 ደቂቃ ነው ጨርሰውና እናንተን አስገባለሁ። እሺ በደም ኢንተረስት ካረገኝ የ3 ደቂቃ የ3 ሰዓቱን ቪዲዮ የራሱን እንሰማዋለን ነገ። እሺ ያጀቡ ብዙ ደስታዎችን ሲያጣጥሙ ለእኛም ሲያካፍሉን ቆይተዋል። ይሁንና ግን ከሰሞኑ አንድ ዱብዳ እንደገጠማቸው ለማወቅ ችለናል። በቪዲዮ ላይ ዳዊት የሰርግ ፎቶዎችንና ዩ አር ማይ ላይፍ አንቺ ህይወቴ ነሽ የሚሉ ጽሁፎች ያረፉባቸውን የፍቅር ጊዜ ስጦታዎች እየያዘ ሲናገር የነበረውን ጊዜ
እንደ መድረክ ትወና ወይም ድራማ ቆጥሮታል። ስለነበረን የድራማ ጊዜ እያመሰገንን ይሄ የቆሻሻ መጣያ ነው፣ እኛ ደግሞ የድራማ ሰዎች አይደለንምና ወደ አክሽን እንገባለን በማለት ቀድሞ ሳሎን ተሰቅለው የነበሩ የሰርግ ፎቶዎችን ከፌስታል እያወጣ ወደ ቆሻሻ ሲጨምር ይታያል። ዳዊት በንግግር ውስጥ የተጠቀመው ከባድ ንጽጽር የሰዎችን መለወጥ በተመለከተ ነው። በተፈጥሮ ሳይንስ ፊዚካል ቼንጅ የሚለው የንጥረ ነገሮችን ማንነት ሳይቀየር ቅርጽ ብቻ ሲቀየር ሲሆን፣ ኬሚካላዊ ለውጥ የምንለው ግን የንጥረ ነገሩ ማንነት ሙሉ በሙሉ ተቀይሮ ወደ ሌላ አዲስ ባህሪ ሲለወጥ ነው ይላል። ዳዊት ይህንን ጽንሰ ሐሳብ በመጠቀም ባለቤቱን ሙሉ በሙሉና በማይመስል ሁኔታ ተለውጣለች በሚል መንፈስ ይገልጻታል። ይሄ ድርጊትና ንግግር ጥንዶቹ በከባድ አለመግባባት ውስጥ እንዳሉና ዳዊትም ግንኙነቱ ሙሉ ለሙሉ ማክተሙን አስረድቷል። በዚህ ብቻ አላበቃም። በዚህ ግንኙነታቸው ውስጥ ደግሞ የቤተሰብ ጣልቃ ገብነትም እንዳለ ይገልጻል። የባለቤቱን እናት ሲወቅስ ልጇ ያለኝን ሁሉ ዘርፋኝና እኔን ሆን ብላ እስር ቤት ለመጣል በማቀድ ለነበርንበት ሆቴል ሐሰተኛ የባንክ ሪሲት ሰጥታ በማለዳ ጠፍታ እኔም ፖሊስ እስኪመጣ ከክፍሌ እንዳልወጣ የቁም እስር ተፈርዶብኝ ሳለ ይች እድሜዋን የረሳች ሞዴል ጥቡቃ እናት ነች ብዬ ደውዬ የደረሰብኝን ሳስረዳት ምን እንዳለችኝ ታውቃላችሁ ይላል። ፓስፖርትህ በእጅ ላይ አለ ብላ ጠየቀችኝ። አዎ አልኳት። ጥሩ፣ ዋናው እሱ ነው አለችኝ። የያዘሽ ደዌ ፈጥኖ እንዳይቀጭሽ እድሜ የሚጨምርልሽን እጅግ በጣም ውድ የሆነ መድኃኒት እየገዛ የላከልሽ እጄን ዞረሽ እንደነከሽው ሁሉ አዙሮ ይጥልሻል። አንቺ ቀበሮ እምልልሻለሁ፣ ዘርፈሽ እየሰራሽ ያለው ቤት ውስጥ ሳትገቢ ትሞቻለሽ ይላል። ወደ ሚስቱ አባት ጋርም ደውሎ እንደነበር እንደዚሁ ይናገራል። ዛሬ በጠዋት አባቷ ደውለልኝ፣ አላነሳሁትም። ብሎክ አድርጎኝ ጠፍቶ ነበረ። ምን ፈልጎ መጣ ብዬ መልሼ ደወልኩለት። አንስቱን በተፈጠረው ነገር እንዳዘነ ገልጾልኝ ራስህን እንዳትጎዳ ተጠንቀቅ፣ አትበሳጭ፣ አንተ ሙያተኛ ነህ፣ የወሰደችብህን 10 እጥፍ በአንዴ መስራት ትችላለህ አለኝ። እሺ አመሰግናለሁ ብዬ ዘጋው። አሁን ደግሞ ጭንቅላቴ ግን ለምን እያለኝ ነው ይላል። ዳዊት ጥላሁን በጣም በተወዛገበ ስሜት ውስጥ እንዳለ ለማወቅ ተረድተናል። ምክንያቱም እስከዛሬ ያፈራውን አለችኝ አብሬ ከሷ ጋር ብዙ አሳልፋለሁ ብሎ ያሰባት ባለቤቱ ጥርግርግ አድርጋ እንደወሰደችው ነው የገለጸው። በሀገር ቤትም በሚሊዮኖች በሚቆጠር ገንዘብ ቤት እየሰራች እንደሆነና የእሱ አስተዋጽኦ በዛ ውስጥ ምንም እንደሌለበት እንደዚሁ ገልጾ ሁሉ ነገር ዱብዳ እንደሆነበት ተናግሯል። አንቺ ወሽካታ አሮጊት፣ ልጅሽን እንዲያርገሽ ቀጥ አርገሽ አሰልጥነሽ እስር ቤት እንድትወል ያደረግሽ፣ እንደገና አሁን ባለቀሳ በእንደዚህ አይነት ኮንዲሽን እኔን እስር ቤት ጥለሽኝ ፓስፖርትን ከያዝ ይበቃል ብለሽ ያን ሁሉ ታሪክ ፈጥረሽ ልጅሽ ልጇን አሳድጋ በዛ ሲስተም እናንተ በኢትዮጵያ መንግስት ፍርድ ስር ካልወደቃችሁ እኔ ዳዊት አይደለሁም። ዳዊት እንደሚናገረው ከሆነ ከዚህ በፊት 3 ትዳሮች እንደነበሩት ያወሳል። አንዱ ትዳር ከሙዚቀኛና ከአሁኑ አክቲቪስት ቤተልሔም ዳኛቸው ወይም ቅዳሜ ገበያ ከተሰኘው ሙዚቃ ከሰራላት እንስት ጋር ነበር። ትመጣል ቅዳሜ ገበያ ልመጣ አሰብኩና አንድ ጅል አፏየው እሱን ልሰናበት አንተ ነበርክና የሄድከው መጣሁልህ እስቲ ትናገር እኔ ያለሁበት ይህን ትደግማለህ አሆ ሌጋ ነው ለኔ እያለች እንዳትመጣለህ። እንደሰማችሁት ዳዊት ያለበት ሁኔታ ከባድ ነው። እንደ ሶሉሽን ብሎ የሚያስበው ቢያገኛቸው አይቀጡ ቅጣት መቅጣትን ነው፣ በኃይል ማለት ነው። ይሁንና ግን ይሄ ደግሞ አዋጭ እንዳልሆነ ሁላችንም ልንረዳ ይገባል። የሰው ልጅ በተለያዩ አጋጣሚ ሊፈተን ይችላል። ይህም እንግዲህ ለሱ የመጣው የትዳር ፈተናም በጸጋ ተቀብሎ አሁንም ተስፋ ሳይቆርጥ ካለበት ችግር ከፈጣሪው ጋር እንዲወጣ መጸለይ ያለበት ብለን እናምናለን። ከዛ በተረፈ ግን ምናልባት በአካባቢው የምትገኙ ሰዎች በተለይ ደግሞ ቀደም ሲል እንዳልኳችሁ ለትላልቅ ሙዚቀኞች ሙዚቃ የሰራ ሰው ነውና እናንተ አይዞህ አለንልህ ብትሉት ቢያንስ እየደወላችሁም ቢሆን መልካም ነው። ምክንያቱም ያለበት ሁኔታ በጣም ከባድ ነው። የሰራው ስራም ቢሆን ምርጥ የሚባል ነው። በተለይ ቀደም ብዬ እንዳልኳችሁ በ90ዎቹ ውስጥ እሱና ኤልያስ መልካ ጫፍ የደረሱበት ዘመን ነበር። ከኤልያስ መልካ ጋርም የቅርብ ወዳጅና ጓደኛው እንደሆነ ሲነሱም አነሳሳቸው ጭምር ከቸርች እንደነበረ ይገልጻል። የኤልያስ ምርጥ ጓደኛ እንደነበር ማለት ነው። ታዲያ ይሄ ሙዚቀኛ አሁን ያለበት የትዳር ህይወቱ በጣም እንደፈተነውና
ምናልባትም ወደፊት ምን እንደሚፈጠር አሁን ላይ ሆኜ መገመት አልችልም እስከ ማለት የደረሰበት በመሆኑ በዙሪያው ያላችሁ ሰዎች ክትትል ብታደርጉለት መልካም ነው ለማለት ነው። እንደገና አሁን ባለቀ ሰዓት በእንደዚህ አይነት ኮንዲሽን እኔን እስር ቤት ጥለሽኝ ፓስፖርትን ከያዝ ይበቃል ብለሽ ያን ሁሉ ታሪክ ፈጥረሽ ልጅሽ ልጇን አሳድጋ በዛ ሲስተም እናንተ በኢትዮጵያ መንግስት ፍርድ ስር ካልወደቃችሁ እኔ ዳይት አይደለሁም። አልፎትም በቃ ሳትሰው እኔ ግን ባህሪው ነው እኔ ሲያወራ ካሁን በፊት ስለማልሰማውና በነገራችን ላይ 3 ሚስት ሙሉ አግብቶ ክፍል 1 ክፍል 2 ክፍል 3 ነው ያለው። በነገራችን ላይ 3 ሰዓት ያወራል። 3 ሰዓት ያወራል። አያችሁ እንደዚህ መንገድ ላይ እየሄደ 2 ሰዓት ቪዲዮ 3 ሰዓት ፓርት 1 ፓርት 2 ፓርት 3 ያላል። ያው እንደተለመደ ይሄ የ5 ሰዓት ቪዲዮ ነው አንድ ላይ 2 ቀን የለቀቀውና ይሄንን ነገር ሪአክሽን አደርግበታለሁ። ለምን ይመለከተናል? የአርቲስታችን ጉዳይ ነው። ግን 3 ሚስቶች ሁላ በእንደዚህ አይነት አጋጣሚ ከህይወት ከወጡ አቀናባሪው አንተ ጋር ነው ችግሩ ያለው። ይሁንት በአንዷ ብትበደል በሁለተኛው ደግሞ እግዚአብሔር ይክስ ነበር እና ራስህን መርምር። ያ አንተ ግጥምና ዜማ እየመሰሉ ማይፈለገውን ግጥም እንመጣል ልምዳችን አይደል? ልምዳችሁ አይደል? ገጣሚዎችና ምናምኖች የማይፈለገውን ግጥሞች ትጥላላችኋል። ሰዎችንም እንደዛ እየጣላችሁ ነው መሰል ይመስለኛል። ያ የ5 ሰዓት ቪዲዮ ነገር ሪአክሽን አደርግበታለሁ። እሱ መንገድ እየሄደ የሚያወራው ግን ስለሱ የምታውቁ ሰዎች ኑ ግቡ ንገሩ። ቅዳሜ ገበያን እሱን ያመጣት ራሷ ነች ያመጣችው። እስቲ ይሄንን ግንዛቤ አስይዙኝ። ግን የ5 ሰዓት ቪዲዮ ነገ እንደው ሙሉ እሱ ነው ሪአክሽን ማድረግበት። አንዷለም ምናምን ትንሽ ይከብደኛል። ለምን ምንም ይሄ የሚባል ነገር አይደለም። ያ አንዷለምም har'a isin fuulduratti dhufe dhimma samuuna kana miidiyaarra deemaa jiru sooshaal miidiyaarra deemaa jiru kana አንዷለም ከእስር ቤት በኋላ ምን እንደሚመስል ላሳያችሁ። አንዷለም ልተርጉምላችሁ ያለውን ነገር በጥቁር ልብሱ አንዷለም መጥቷል። የስንት ደቂቃ ቪዲዮ ነው? 8 ደቂቃ ነው። ልተርጉምላችሁ። እሺ ተብተብ አድርጓ። ቪዲዮ ሳሳያችሁ እንዳይዘጋብኝ ተብተብ አድርጉ። ኮፒ ሊንክ አድርጉልኝ። በጊፍት ጠብቁት። እሺ ልተርጉምላችሁ። ሳቲ ኢሚን har'a isin fuulduratti dhufe dhimma samuuna kana miidiyaarra deemaa jiru sooshaal miidiyaarra deemaa jiru kana ያው ጉዳይ ይዤላችሁ የመጣሁት ጉዳይ ያው ሚዲያ ላይ ሰሞኑን እየተንሸራሸረ ባለው ጉዳይ ላይ ነው ማለት ይሰከር ሲኒፍ ጎቹፈን ዱፌ ያንን ላስገነዝባችሁ ነው የመጣሁት ያለው ወንቲ ጅሩ ማሪ ሙማ ወልቀበቴ ጅሩዳ ያለው ነገር ምንድነው? ያው ጉዳይ በጉዳይ ተሳስሮ ያለ ነገር ነው። ወንቲ ጅሩ ማሪ አኒ ጉማ ባሱ ሲንቀቡ ሀርኪኮስ ከነራ ቁልቁሉዳ ምን ያለው ነገር ምን መሰላችሁ? እኔ ጉማ ማለት ምን ነበር? ካሳ መክፈል አይጠበቅብኝም ነበር። እጄም ንጹህ ነው የሚለው ከናቤኩ ከንበርባዱ ጅቹዳ ሰዎች ይሄንን እንዲያውቁ እፈልጋለሁ። ቃል በቃል ለምተረጉምላችሁ በነገራችን አኒስ ገዱ ማህማ ከሰን ጅራ ገደክ ያዩ ሴራን ገደቹ ሂንደንዴኝ እኔም በጣም ትልቅ ሀዘን ውስጥ ነው ያለሁት። ግን ሀዘኔን እንኳን በስነ ስርዓት ራሴን ማስተዛዘን አልቻልኩም ነው የሚለው።
ወንተ ነቲ ገሌ ከነ ሴራን ገደክ የታኤ ገደቹ እንደንደኝ ያ ከገባውበት ነገር በህግም እጅ ስላለው በስነ ስርዓት ሀዘኔን እንኳን ማዘን አልቻልኩም ነው የሚለው። አነ ሄዳን ቱሬ አቺ ሆን በሁሞ ኩኖዋን ማሃማ ኬሳ ቀስመት ትፉፊት እስር ቤት ነበርኩኝ። ከእስር ቤት ስወጣም ያው ከዛ የበለጠ የከፋ ነገር ውስጥ ነው ያለሁት ነው የሚለው። አንጅራ ወንቲናኒ ሲቲ በለሲዮ ካን ሲሚ ደህን ቀቡ ወንቲ እኔ ምንም በሷ ላይ ያደረኩት ክፉ ነገር ወይንም ደግሞ ያደረኩባት ነገር የለም። ኩማን ባሱስ እንጅሩ የማወጣውም ካሳ የለም፣ መክፈል ያለብኝም ካሳ የለም። ግን ይላል ገሩ ብሎ ነው ያቆመው። ጃርሶሊን አቦቲን ገዳ ኦሮሞ ዱጋጅርቱ አካይላል ቴናፉቱ ዱጋጅርቱ አካይላል ቴኑ ሚርከኔሲቱ ማቴዎችን ሀሪሮን ከየቲ ፉፉ ቀበዋን ተኤፊ አቦቲ ገዳ ኦሮሞ ኤርጌንጅራ ጃርሶሊ ብያ ያ ከቤተሰብ ጋር ሰላምና እንትን ለመፍጠር አባቶችን ወይንም ደግሞ አባገዳዎችን በመሃላችን ሰላም እንዲፈጥሩ ያለውን ነገር እንዲያስረዱ ወደ ቤተሰብ ሽማግሌ ልኬ ነበረ ነው የሚለው። ኤርጌንጅራ ካኒናን ኤርጌፊ አከኢሳን አናፎካን nama kanan biraatiif dubbatan otoo hin taane anis dhugaan qaba haadha manaa kiyyaan dhabe dhugaa jirtu naa laalaa. እኔ አባገዳዎቹ አባቶችን ወደነ ቀነኒ ቤት የላኩት ቀነኒ ያልኩት እኔ ነኝ። እሺ እነሱ ነው ያልሱ የሚናገረው የላኩት አንድ የኔንም እንትን እንዲያውቁልኝ እኔም እኮ እውነት አለኝ እኔም የምናገረው አለኝ ብዬ ነው ወደ እነሱ የላኩት እንጂ እኔ ወክለው ወይንተም ብለው እነሱ ሄደው እንዲያወሩ አይደለም። የኔም እውነት እንዳለ እንዲያስረዱልኝ እኔ ነኝ የላኩት እንጂ እነሱ የሚሉት ነገር እኔ ወክለው ስላላቸው አይደለም። እኔ ነኝ የላኳቸው። እኔም እኮ አዝኛለሁ። እኔም እኮ እውነት አለኝ ይሄንን እንዲሉ ነው ሽማግሌ የላኩት ነው። ቀጥላ አንዱ ዓለም ረቀጥል ማል dhugaa jirtu ilaalaa jedhee tanan jaarsolii oromoo abbaa gadaa oromoo erge ያለውን እውነታ ይውልኝ ብዬ የኦሮሞን አባገዳ ወይ የኦሮሞን አባቶች ላኩኝ ነው የሚለው። ጃርሲ ዋን ኢላሌ dhugaa jirtu fuudha malee kan fedhii nama dhuunfaa hinaasa'u jechuudha. fedhii nama dhuunfaa አባቶች የላከውን ሰው ስሜትና ፍላጎት ነው የሚናገሩት እንጂ የራሳቸውን ፍላጎት አይደለም የሚናገሩት ነው ያለው። ዶካኒሞ ዋናኒ በርባዱና ናሰው ጃርሲ dhugaa jirtu ላሌ ፉዳ dhugaa jirtu ሰነሞ ከጃርሲ ኢላሌ ኑ ሙርቴሱ ጃርሶሊን ዋጋ ገዲቲ ጋማሱረ አባቶች ወይም ሽማግሌዎች ከእግዚአብሔር በታች ያለውን ነገር ለማስማማት ያለውን ነገር ለመናገር እንጂ የራሳቸውን ስሜት እዛ ሄደው ሊናገሩ አይደለም። ያው ግን ከእግዚአብሔር በታች የሚያስማሙ ስለሆኑ የኔን እውነታ እንዲያንጸባርቁልኝ እንዲናገሩልኝ ይላኳቸው ነው የሚለው። አንጎስ ቀቡ ራቢስ ከንጃነቱ ዱጋኒሞ ይሞዋቃቲ አኒ ከንማ ፈንጃርሰ ኤርጌ ጋናፍ ቀኖኒ ሃሪሮ ጃለላ ባንቴ ጋሪ ቀብነ ቱሬ እኔና ቀኖ አለ ቀነኒ ማለት ነው። ቀኖ በጣም ዘላቂ የሆነ የፍቅር ግንኙነት ነበረ የሚለው። ገባችሁ? የፍቅር ግንኙነት ነበረ። ገሩ ዲፕሬሽን ይቀብጥ ቱርቴ ቀኖን ዲፕሬሽን ግን ቀነኒ ትንሽ ዲፕሬሽን ነበራት ነው የሚለው። ትንሽ ዲፕሬሽን ነበራት። ኢንሲን ቀብዱ ታሪ መነከሰ ኦሉራ መዳ ይጀ ዋያ ዴፊ ሁጂ ሲአርቢቲስ ሁጂ ኢንተርኔትስ በኔታነን ይትከኝ ቀነኒ ትንሽ ዲፕሬሽን አላት።
ዲፕሬሽኗ የመጣባት ምናልባት ቤት ውስጥ ከመዋለው እንዴ ብዬ አስቤ የኢንተርቴይንመንት ምናምን ስራዎች የለም ይሄ እንትኖች ከፍቼ ሰጠዋት እንድትሰራ አደረኳት ምናልባት ከቤት ውስጥ ከመሆን ነው ብዬ አለ ከወሊን ወጀኑፍ ጀቹን ኤርገሲኒ ዳብ አብረን እንድንሰራ እንደዛ አደረኩኝ ነው የሚለው በተጅሌ ያደን ተረጋሩ ኢቲፉፊንሳ ይሄን ስራ ስትሰራ ይቆማል ይሄ ዲፕረስ ውስጥ እንትን ትላለች ከዚህ ዲፕረስ ውስጥ ወጣለች ብዬ አስቤ ነበር ከዛም በኋላ ግን ቀጥሏል ነው የሚለው እሺ ያ ረዴዲቢ ያሊ ኦፈጀቻ ከቦቱ ከን ኢቲፉፊንሳን ኤርገዋን ሰነጎዴ ትከኒ ቦዴለ ኢቲፉፍቴ ይጁል ይሄን ጥረቶች ካደረኩኝም በኋላ እንደዚህ እንቅስቃሴ እንድታረክ ካደረኩኝም በኋላ ያው ዲፕረሷን በዛው ቀጥሏል ነው የሚለው ኤርገቲፉፍቴ ቦዴ ወንዲ ኩን ሁምና ጎቲ ኦሊ ጀዴ ዋያዴፊ አካ rakkinni tokko mudate abbaatti bilbilsiisee jechuudha. Abbaatti bilbilsiiseeti kana kanatu na mudate kanarra rakkadhee jiraachuu dadhabe. ይሄንን ሁላ አድርጌ ሞጣት ከአቅሜ በላይ ሲሆን ለአባትየው ደውዬ ነገርኩኝ እንደዚህ ነገር ገጥሟል ምናምን ብዬ ነግሬው ነበር ነው የሚለው እሷም ከአባቷ ጋር እንድትናገር እኔ አሁን ኦሮምኛ ለማይችሉ ሰዎች ቀጥታ እየተረጎምኩ ነው እሺ ቀጥታ ቃል በቃል እሺ ያ ጀቴ አባቴ ያሱፍቴ ቹላቻን ራፉደ አባ ከጭንቀምተኒ ፊ ሚቲ ገሩ ጉያ ገረ ጉያ ዱቀቻት ወኒ ኩፍራሙ ቀባ ያደ ጀዱ ካሴ ለማለ ዋሜ ዱብሴ እንጅር ዋን ከና ይራፉ የቱን ለማ እንደሆነ አላውቅም በዚህ ጉዳይ ላይ ለማንም ጠርቼ ሁላ አናግሬው ነበር እንደዚህ አይነት ነገር ውስጥ ነው ያለችው ልጅቷ እና ብዬ ለማን ሁላ ማክሬው ነበር ነው የሚለው የቱን ለማ እንደሆነ ግን አላውቅም ያው ለማ መገርሳ አይሆንም መቼም አይደል ያ ራ ፕሊዝ ለማ ጀቴተነን ከማዲ ቶልጋቲ ዋን ከነ ራፉራ ጀኤ ለማት ለይ ሐሰየ እንጅራ እባካችሁን ለማ ይሄን ነገር እንትን እንበል ወደ መፍትሄ እናድርግ ብዬ ከለማ ጋር ማውርቻለሁ ነው የሚለው ለማን ያለው የቱ ለማ እንደሆነ ግን ያላውቅ